ታሳዝኛለሽ እያሉ ብዙ እናቶች እየመጡ ያን ምልክት እያስደረጉ ይቆጡኛል ማለት ነው። እና እንዴት ላድርግ? እሱም ደግሞ እንድመለስለት ይፈልጋል። እኔ ደግሞ የነበርኩበትን ህይወት ስለማቀው ምንም ብንዋደድም እኔም በወደውም እሱም ቢወደኝም ግን ከመሃል ላይ ማለት የሆነ ምጥጥ ይልበትና በበትር ምክንያት ነው የተለያየሁት ማለት ነው። ይደበድብሻል? አው የሆነ ይመታኝና ከመታኝ በኋላ ወደ ራሱ ሲመለስ ይቅርታ ይጠይቃል። እሺ ይቅርታ ይጠይቀኛል። ይቅርታ ይጠይቅና አሁን እዚህ ደግሞ መጥቼ ከመንፈሳዊ ህይወት ስገባ ያው በጸበል የሚድን ነገር እንደሆነ ተረዳሁኝ ማለት ነው። በጸበል የሚመለስ ነገር በጸበል ወደ ራሱ እንደሚመለስ ተረዳሁት ማለት ነው። ግን ወደ ጸበል ሄድ ስለው ሌላ ነገር ነው የሚናገረው። ሰብረሽ የሄድሽን ነገር ለምን ለማዳን ትሞክሪያለሽ? ራስሽ ብትመጪ ምናምን ነው የሚለኝ። እና አሁን ልጃችንን እንድታሳድጊ ለምን ልጅቱንም ትጎጃታለሽ? እኔንም ለምን ትጎጂኛለሽ? ለምን ታሰቃይኛለሽ? እያለ ያው ብዙ ነገሮች አሉ። ይሄ ነው ብዬ የማልናገረው እነዛን እየተናገረ ልቤን ይሰብረኛል። እና ምን ትመክረኛለህ ወንድሜ? ስለዚህ አሁን ድጋሚ ነይ አብረን እንኑር እያለ እየጨቀጨቀሽ ነው? አዎ ትላልቆች እናቶችም ያው ጎረቤት አብረውን የሚያውቁትም ያው አንቺ ጋር እያለ ሰው ነበረ፣ አሁን ግን ከሞቱትም በላይ ካሉትም በታች ሆኖ ነው የሚኖረው፣ እባክሽ ልጅ እያሉ ትላልቆች ጎረቤቶች የቆረቡ ምናምን ናቸው። ሃይማኖት እየተማርኩ ነው እያልሽ ነው፣ እግዚአብሔር በድሉ ይላል እንዴ? እግዚአብሔር ሰዎችን እንደዚህ አድርጉ ይላል እንዴ? ታይ እያሉ እናቶች እያለቀሱ የሚያውቁኝ አብረው ልጅነት ያድርገው ያሳደጉኝ እናቶች ይቆጡኛል ማለት ነው። የሀገር ልጆች ነን አብረን ያደግነው እሱ ጋራ ማለት ነው። እና ምን ትመክረኛለህ ወንድሜ? አሁን ተፈታችኋል ወይስ ስቲል ትዳሩ አለ? አረ ከተፈታን ወደው ልጅቷ በአመቷ ነው የተፈታን። 6 አመታችን ነው ከተፈታን። ልጅቷ 7ኛ አመቷ ነው። ሴት ልጅ ያለችን ከመሃል ላይ። እሺ ሚውት አድርጊና አዳምጪኝ። እሺ አሁን አንቺ የራስሽ ላይ ቃታ ለመሳብ ካልሆነ ወደዚህ ህይወት አትመለሽ። ስለ እውነቱ ስናወራ ገብቶሻል? እንደ ጻድቃን ሳይሆን የምናወራው ምድር ላይ እንደምንኖር ሰዎች ማለት ነው። ቆዳሽን እስኪገፍልሽ ድረስ ወይ አጋድሞ እስኪያርድሽ ድረስ አይደለም የምትጠብቂ። ወንድ ልጅ የሚማታ ከሆነ ለቀሽ ነው መውጣት ያለብሽ። እኔ አስረግጬ ነው የምነግርሽ። ይሄን ምንም የማያወላዳ መስመር ላይ ሆኜ የምነግርሽ፣ ያው ረገጥ አድርጌ ደጋግሜ የምነግራችሁ ሴቶች፣ የሚማታ ወንድ እጁን ያነሳብሽ ቀን ለቀሽ መውጣት ነው ያለብሽ። እስከ ዛሬ ድረስ የተገደሉ ህይወታቸው የተበላሸ አካላቸው የጎደለ ነገራቸው የተበላሸ ሴቶች ዛሬ ነገ ይስተካከላል፣ ታገሽ፣ ቻዩ፣ ችግር የለውም፣ ትዳር ነው፣ ጫንቃሽ ሰፊውን ምናምን እየተባለች አስታራቂ ማል እየገባ የእሷን ድብደባና ምት ትዝ አይለውም። ግን የእሱ ይቅርታ ማለትና መጸጸት ግድ ይላቸዋል ሰዎች። ስትሞቺ አይ ምናምን ብለው ማለፍ ነው። ማንም አይደርስልሽ። እስከዛሬ በፍቅረኞቻቸው ወይ በባሎቻቸው የተገደሉ ሴቶች ፍትህ አግኝተዋል? አላገኙም። ወደፊትም አያገኙም። ለምን? ፍትህን ፈጣሪ እንጂ ሰው ሊሰጥ አይችልም። ሰው ፍርድ ነው ሊሰጥ የሚችለው። ከሞትሽ በኋላ ምናልባት የገደለች ሰው ተፈርዶበት እድሜ ልክ ምናምን ሊታሰር ይችላል። ፍትህ ግን አይደለም፣ ያ ፍርድ ነው። ፍትህና ፍርድ አሁን አብዛኞቻችሁ ፍትህ ምናምን ያላችሁ ጠይቃላችሁ። ስለምን ፍትህን ሰው ሊሰጥ አይችልም ጋይስ፣ ፍርድ ቤት ሊሰጣችሁ አይችልም። ፍትህ ማለት ምን ማለት እንደሆነ ታውቃላችሁ? አንድ ሰው አንድ አይንሽን ካጠፋው አንድ አይንሽ ሲመለስልሽ ማለት ነው ፍትህ ማለት። አንድ አይንሽን ስላጠፋው እስር ቤት ቢገባ ተፈረደልሽ ነው እንጂ ፍትህ ተሰጠሽ አይደለም የሚባል። ፍርድ ተሰጠሽ ለማለት ለተደረገው ነገር በቃ ፍርድ ተሰጠው። ፍትህ አይን ከጠፋ አይንህን ማን ይመልስልን? ህይወትሽ ከጠፋ ህይወትሽን ማን ነው የሚመልስልሽ? አንድ ፈጣሪ ካልሆነ ይህን ማድረግ የሚችል የሰው ልጅ የለም። ገብቶሻል? ስለዚህ ሲደበድብሽ የነበረን ሰው አንድ ሰው ገብቶ ከሰውነት ጎዳና ወጥቶ እኔ ተመልሽ ከዛ ነገር በአፍጢምሽ ተክሎሽ
ህይወትሽን ሲያበላሽ ወይ አሲድ ሲደፋብሽ ወይ የሆነ ነገር ሲያረግሽ አስሮ ግርፍ ሲያረግሽ አንድ ሰው መጥቶ ተው የሚል የለም። ስለዚህ የራስሽን ፍትህ ራስሽ ነሽ የምትወስጂው ማለት ነው። ማንም ምንም አያመጣም። በነገርሽ ማንም የፈለገውን አስተያየት ቢሰጥሽ ህይወትሽን አይኖርም። ስትደበደብ የት ነበሩ ሰዎች? ለምን አልተከላከሉልሽም ያኔ? ስለዚህ ጥለሽ የመጣሽውን በድብደባ ማል ወደ ራሱ ሲመለስ ይቅርታ ይጠይቀኛል። ምንድን ጂኒ ነው እየወሰደ መለስ የሚያደርገው? ስለዚህ እንደተከበርሽ ትኖሪያለሽ፣ እንደተከበረ ይኖራል። ለቀሽ አይሆንም ብላችሁ ተስማምታችሁ የፈታችሁት ችግር ነው። መልሰሽ ወደኋላ አትመለሽ። ቁጭ ብለሽ ልጆችሽን ታሳድጊያለሽ፣ በጋራ ሀሳብ ትልወያያለሽ በልጆችሽ ጉዳይ። ህይወትሽን ግን ወደኋላ መልሰሽ ወርቅ የሆነው ህይወትሽን የማይሆን የሚደባደብ ሰው እጅ ላይ አታስቀምጪ ማለት ነው። የሚያከብርሽ ትህትና ያለው የሴት ልጅ ክብር የገባው ዋጋ የሚሰጥሽ ሰው እጅ ላይ ነው የምታስቀምጪው። አየሽ፣ አንዳንዴ በእጅ ያዙት ወርቅ እንደ መዳብ ይቆጠራል ይባላል አይደል? ወርቁን ወርቅ ብሎ ለገባው ሰው ህይወትሽን ትሰጫለሽ ማለት ነው። ተግባባን? እሺ ወንድሜ አመሰግናለሁ። ብቻ አንዳንድ አለ አይደለ የውጭ አልጋ የቤት ቆጋ ነው የነበር ነው። ለውጭ ሰው በጣም ጥሩ ነው፣ ለውጭዎቹ ማለት ነው። በዛ ነው የማውቀው ማለት ነው። እኔ ነኝ የማውቀው የእሱን ነገር ስላቸው ሴት ሳትመታ ትኖራለች እንዴ? ሴት ሳትገለመጥ ትኖራለች እንዴ? ይላሉ ማለት ነው። እንግዲህ እንደዚህ ብሎ የራሴ ህይወት ነው ማለት አለ አይደለ? ለውጭ ሰው ስታየው እግዚአብሔር ይመስገን እግዚአብሔር ይመስገን ነው የሚለው ማለት ያን ያላፊውን አግዳሚውን ከቤትም ሲመጡ ራሱ ሰላም ናችሁ እንዴት ናችሁ ደህና ናችሁ ነው የሚለው። ሰላም ይላቸዋል። ውጥት አይሉም ራሱ እግራቸው አይወጡም ራሱ እኔ ጋር ጭቅጭቅ ሲጀምር ማለት ነው። ያ ስለዚህ በሰው ምክር ምን አትይ ማለት ነው። አትይም። የራስሽን ፍትህ ራስሽ ትወስጃለሽ ማለት ነው። አይሽ ይሄ ነው ትክክለኛው አካሄድ። ማንም በህመምሽ ጊዜ ያልደረሰልሽ በጭንቀትሽ ጊዜ አይዞሽ ያላለሽ ሰው አሁን ነገሮችን ትሲሉ ከበዳይ ጎን ከቆመ መልካም ጊዜ ብለሽ ነው የምትሄጂው። ማንም እንዲረዳሽ አጠብቂ። እሺ ራስሽን ከተረዳሹ በቂ ነው። እሺ ወንድሜ እግዚአብሔር ይስጥልኝ። አይ ማለት በጣም ጨንቆ ነበርና እስኪ ገብቼ እስኪ የምክር ይስጣይ ብዬ ነው። ለዛ ነው እኔማ ትቼው ጠብቄ ነው የመጣሁት። ማለት በሰዓቱ ብዙ ነገሮችን ደብቄለታለሁ። ሲመታኝ አልቅሼ ተመትቼ አላውቅም። እሪ ቁቁ ብዬ ማለት ዛሬ ሰዎች ያገላግሉሃል ደግሞ ነገ ሲደግምህ ጀመራቸው የሚባለው ትረት አለ። ያን ነገር ትዳሬ እንዳይፈርስ ብዙ ነገሮችን ጫና ፈጥሮብኛል። ከዛ እምቢ ሲለኝ ነው ጠፍቼ ወደዚህ ሀገር ወዲያውኑ እንደፈታሁትኝ ከሁለቴ ታረቀን። ከሁለቴ ውጭ ካሁን በኋላ እንደዚህ አይነት ነገር ልሰጥ አልችልም ብዬው ጠፍቼ ወደዚህ ሀገር መጣሁ። ወደ ስደት ማለት ነው። እኔ ስደት ነው የምኖረው፣ እሱ ከሀገር ቤት ነው የሚኖረው። ትመጣታለች ብሎ እየጠበቀ ነው። እንደገና ወደ እኔ መደወልና ማለት ጀመረ ማለት ነው። ልጃችን ነስል በሌላ አባት ልታሳድጊያት ነው ምናምን ማለት ጀመረ። እኔም ደግሞ ዝም አልኩኝ ማለት እናቶችም እንደዚህ ሲናገሩኝ ማለት ልቤ ወደሱ እንደገና ምንድነው ይሄ ነገር እየተፈጠረብኝ ያለው ብዬ እስኪ ወንድሜ ጋር ልማከር ብዬ ነው። ይቅርታ ወንድሜ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። ምት ቆራጥ ሰው ሆኑ ጋይስ። ይኸው የምነግራችሁ ነገር ዝም ብዬ አይደለም። እሺ ትናንትም የሆነ ነገር ስነግራችሁ ትንሽ ግር አላችሁ፣ አልተዋጠላችሁም እና የሆነች ልጅ ገብታ የደረሰባትን ስትነግራችሁ አሃ አንተ ያልከው ምናምን ማለት ጀመራችሁ። ወንድ ልጅ ምት ከጀመረ ይስተካከላል ብላችሁ እንዳታስቡ። መማታት አንቺ የሰው ልጅ ነሽ። ሴት ልጅ ላይ እንኳን እጅህን ልታነሳባት ቀርቶ እንደ እንቁላል ነው መያዝ ያለብህ እንዳትሰበርብህ ማለት ነው። ገብቷል? በዛሬ ጊዜ ሰው ተነጋግሮ በንግግር በሚፈታበት ዘመን ዱላ ወንድ ነው እንኳን አይደባደብም እኮ ቀርቷል። በዱላ የሚያምን ሰው ካለ በዚህ ጊዜ በድሮ በ18ኛ ምናምን ሺዎቹ ዓመተ ምህረት ያለ ሰው ነው። ነገር ዘመኑ ላይ መነጋገር ጮክ ብለህ መናገር ራሱ የሚያዋርድ ሰዓት ላይ ያለ ነው። ሄሎ ሄሎ እሺ ቀጣይ ጋይስ
ሜምበሩን ውስጥ 1300 የሚገባ አሁን ያለሁት ዱባይ ነው ያለሁት አትልም? እሺ። እና እዚህ ከመጣው 2 አመት ከ7 ወሬ ነው። እሺ። እና ባለትዳር ነኝ፣ አንድ ልጅ አለኝ። እሺ። እና ትንሽ በመካከላችን ግጭት አለ አትልም? ግጭት አለ። ያው የሰራሁትን ብር እንዳለ ልኬ ያው ቤት ምናምን ሰርቻለሁ፣ እግዚአብሔር ይመስገን። ቦታ ገዝቼ ቤት ሰርቼ ያው ቤት ሰርቷል። ግን በመካከላችን መስማማት የለም። ብዙን ጊዜ በትንሽ ነገር እንጋጫለን እና በቃ ብዙን ጊዜ የሆነ አለ አይደለም ምንድን ነው የሚያጋጫችሁ? በቃ ያለ መደማመጥ ማለት በቃ በራሱ እንትን ብቻ ነው የሚሄደው። ያለ መደማመጥ ያለ መረዳዳት ነገር አለ አይደል? በቃ እኔ ያልኩት ብቻ ይሁን ነው የሚለው። የኔን ከነጭራሹ አለ አይደል? ህፃን ልጅ በሚቀበም እንትን በሚያወራ እንኳን አያስብም፣ አይገምትም። እሺ አለ አይደል? እንደ ሴት ልጅም መደመጥ ያስፈልጋታል። እና በዚህ በቃ ብዙም ጊዜ ያለ መስማማት፣ በትንሽ ነገር መጋጨት፣ በማይሆን ነገር በቃና ብዙም ጊዜ ይከፋኛል። እዚህ ያለው እግዚአብሔርን አልቅሳለሁ ምናምንና ከዚህ በፊት እዛ ያለንም እንደዛ ነው። ግን እና እዚህ ከመጣሁ ወዲህ ደግሞ በቃ አላለን እንዲ